በተለያየ ማህበረሰብ ክፍል ውስጥ የተገኙት ابن مسعود ስትፈልግ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን እንደወረደ መስማት የፈለገ ቁርአን እንዳወራረዱ መቅራት የፈለገ የሆነ ሰው ابن مسعود ጋር ይሄድ ይላሉ ይሄ አብዱላህ ابن مسعود ምን ጊዜም ስታስብ يعني በዚህ ጃንብ ላይ ስትል ፍቅህ ላይ እነ ሙዓዝ ብን ጀበል እነ አቡ ደርዳ አፍቀሁ الناس ተብለው የሚታወቁ የፍቅህ ምሁራኖች ታገኛለህ ከሰሃባዎች ውስጥ በጃሃዱ በር ስትሄድ እነ ኻሊድ ብን ወሊድ ረዲየላሁ ዐንሁ የመሳሰሉ ታላላቅ ሰሃባዎች ኻሊድ ብን ወሊድ የሚገርም ነገር አላቸው ኻሊድ ብን ወሊድን የማያውቅ ሰው የለም ብዙ ነገር እንሰማለን አይደለም ስለ ኻሊድ የእኹተል ኢማን ኻሊድ ብን ወሊድ አንዳንድ ጊዜ ምን ይላሉ መሰላችሁ አንዳንዴ ጦር መሪ ናቸው የጦር ጀግና ናቸው በጣም በአላህ ሲቃ ተወኩል ያላቸው ሰው ናቸው አንዳንዴ ኢማም ይጠፋላሉ የሚያሰግር ሰው ይጠፋል ሰዎች እኔ የጦር መሪ ስለሆንኩ ኢማም ካላውን ክብራ ያስገድዱኛል አሉ ኢማም ሁኛ ያሰግዳቸዋለሁ መቅራት የምችለው አያተል ቁሳር አጫጭር የቁርአን ምዕራፎች ነው እነሱንም ቀራለሁ እሰብራቸዋለሁ አሉ ረዲየላሁ ዐንሁ ከዛ በኋላ ምን ይሉ ነበር ሶላት ሲጨርሱ ሳሚሁኒ ሸገለኒ الجهاد من التعليم القرآن ይቅርታ አድርጉልኝ ጂሃድ ቁርአን ከመማር ጊዜ ነው ወስዶብኝ ስለነበር የቁርአን ብዙ ዕውቀት የለኝም ይላሉ ረህመቱላህ ዐለይሂ ጂሃድ ከተነሳስ ሰይፉላህ المسلول يا الله የተመዘዘው ሰይፍ هو خالد بن وليد رضي الله عنه በመጀመሪያ እስልምናን ተቀበለው በተሳተፉበት ጦርነት ላይ ነብዩ الان اخذ الرايه سيف الله المسلول አሁን يا الله የተመዘዘው ባንዲራ ምን ያደረጋሉ ሰይፉን ያዘ ለአላህ ያላቸው ፍራቻስ አላህን አውቀውታል ነገሮቹ ገብተዋቸዋል ሙሉ ለሙሉ እጅ ሰጥተዋል በአላህ ቁድራ አምነዋል አላህ ይበላ ያድርጓቸዋል ኻሊድ የሚቀርም መውቅፍ አንድ ነገራቸው አንዲት ከተማ ላይ ወደ ሮማ አካባቢ ሄደው አንድ ሀገር ያስራል አንዲት ከተማ በጣም ታስቸግራቸዋለች አንዲት ከተማ በጣም ታስቸግራቸውና ያችን ከተማ ለመግባት ቢሞክሩ አልቻሉም አስረዋት ከበዋት ለወር ያክል ቆዩ በዚህ ጊዜ የሙስሊሞች ስንቅ እያነሰ እየመነመነ እየደከመ ሲመጣ ምን አደረጉ ኢማም ሰይድና ኻሊድ በዚህ አይነት ሙስሊሞች እየተዳከሙ ሄዱ ስለዚህ አንድ ነገር ማድረግ አለብን አሉ ደብዳቤ ጻፉ ለማን ለከተማው አስተዳዳሪ ምን የሚል ደብዳቤ ጻፉለት السلام عليكم من خالد بن وليد امير المسلمين الى فلان بن فلان كمسلموች መሪ خالد بن وليد ለከሌለ ተባልከውስ والله አሉት አላህ ብሎ ዳመና ሆናችሁ ሰማይ ላይ ብትወጡ እኛ እርግጠኞች ነን እናንተን አላህ ዝናብ አድርጎ እንደሚያወርድልን አሉት የትም ብትገቡ ስለማታመልጡን የሚሻላችሁ ለኛ እጅ መስጠት ነው አሉ ሰይድና ኻሊድ ረዲየላሁ ሰውየው ሲያዩ ደብዳቤውን ገረሙ والله ከነዚህ ሰዎች ሸሽተን የትም መድረስ ስለማንችል እጅ መስጠት ነው የሚሻለን ከተማውን ክፈቱላቸውና በሰላም ይግባል ሲቃ ቢላህ ምንድነው የሚያሳየን እነዛ ሰሃባዎች ሙተነውዕ በተለያየ ህይወት ክፍል ውስጥ ገጽታዎች ውስጥ ብቃት የነበራቸው ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም አፍርተዋል ዓሊም ሲባል እነ ዘይድ ብን ሳቢት ይመጣሉ ቃሪ ሲባል እነ ሳሊም መውላ ብን ሁዘይፋ ይመጣሉ አስቡት ሁሉ ጊዜ እኹተል ኢማን እናታችን አይሻ መንገድ ላይ ወጥተው ነብዩ ልኳቸው ተአخرው ቀርተው ምን አዘገየሽ አይሻ ሲሏት ሐበሰኒ الحبس يا رسول الله في المسجد መስጂድ ውስጥ አንድ ሰው አሰረኝ አንድ ወጣት ልጅ አስቀረኝ ምን አድርጎ ቁርአን እየቀራ ድምጹ ስለሚያምር መንቀሳቀስ አልቻልኩም ማለች ነብዩ ሰለላሁ ዐለይሂ ወሰለም ማን ይሁን ይወጣት እናታችን አይሻን መስጊድ አንቆ አስቀራት ሰው ማን ይሁን መጡ ሲመጡ ቁርአን ይቀራል ነብዩንም ማሰራቸው ሰለላሁ ዐለይሂ ወሰለም ሲጨርስ ነብዩ እጃቸው ወደ ሰማይ ከፍ አደረጉ አልহামዱሊላህ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ሰው ከኔ ኡመት ያደረገልኝ ጌታ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ኡመታቸው በመሆኑ የተደሰቱበት ወጣት ረሱል አሚን ዓሊም በቁርአን አዋቂ ስለነበረ ሳሊም መውላ አቢ ሁዘይፋ መውላ من موالي ባሪያ ነበር የአንድ ሱሐባ አገልጋይ የነበር ሰው ነው ይህን ሰው ነብዩ የኔ ኡመት ያደረገ ጌታ ምስጋና ይገባው ቢላህ አለይኩም ፈክሩ ኢኽዋን ነብዩ ኡመታቸው በመሆናቸው የሚደሰቱብን ይሁን የሚያዝኑብን እኔ እናንተ ምን ሰርተን ለእስላም ምን አስቀድመን ምን ይሁን ለአኺራ ያስቀደምነው ምን ይሁን ነብዩን የሚያስደስት ነገ ስንገናኛቸው የማናፍርበት ስራ ሰርተን ማለፍ ይቻላል ለዛ ሰዎች ግን ተደስተውባቸው አልፈ ስለዚህ ምንድነው ለፈለኩት በሁሉም መጃል በሁሉም ፓርት ሰዎች ፈጥረዋል በሁሉም ክፍል ሰዎች ተገኝተዋል ቁርአኑም ላይ ፍቅሁም ላይ ሐዲሱም ላይ ጂሃዱም ላይ በሁሉም ጃኒብ ሰዎች አሉ እነዛ ሰዎች ለኢስላም ተቀናጅተው ትልቅ ነገር ጥለው አልፈዋል ዛሬ በእጃችን ያለው ድበት የምናላግጥበት እስልምና
ወይም ደግሞ የራቅነውና ያላወቅነው እስልምና ከነዛ ሰዎች በነዛ ሰዎች ትግል የተገኘ የመጣ እስልምና ነው። ይህንን ስናስብ ነው ሁል ጊዜ ውስጥ ሐቂቃ كما يقول الشاعر الإسلام يعني ምንድነው የሚለው የእንትኖችን ያለፉትን ሰዎች መጅድ መልካም ተግባር ታሪክ ሲገልጽ والله በጣም በሚገርም ሁኔታ በሚገርም መልኩ የሰሩትን ተግባር ያሳለፏትን ስራ እኛ ያለንበትን ተጨባጭና ማንነት ሲፈትሹ ምን ይያሉ ይገልጻሉ يعني ملكنا هذه الدنيا قرون وأخضعها جدود خالدون وسطرنا سهائفا من دياء فما نسي الزمان وما نسينا እችን ምድር ለብዙ ጊዜ ይዘናትም መርተናታል እነዛ አጅዳዶቻችን ታላላቅ እስልምና ቀደምት አበው አያቶቻችን በፍትህ በሰላም መርተው አስተዳድረዋታል وسطرنا سهائفا من دياء كبرهان የተጻፈች ታሪክን አስመዝግበን አሳልፈናል فما نسي الزمان وما نسينا ጊዜው ማይረሳው እኛም አንረሳውም ይላሉ ይሄንን ሸዕር እየገለጸ ሄድና መጨረሻ ላይ ግን ይናገራል መዝጊያው وعلمني وعلم الحر جميعا سؤال الدهر فأين المسلمون ዛሬ ግን እኔንም ነፃ የሆነ ሰውን ሁሉ ልብ የሚያቆስል ተፈጠረ ምንድን የጊዜው ጥያቄ ጊዜው ራሱ ይጠይቃል የታሉ እነዛ ሙስሊሞች ብሎ ይጠይቃል ለምድር ባለውለታ የነበሩ ዱንያ ላይ ፈገግታቸውን ጣል አድርገው ያለፉ መጀረት ታሪክን የቀየሩ ታሪክን ያስገደዱ የእስልምና ታሪክን እንዲዘግብ ያደረጉት የእስልምና ምርጥ ልጆች ያ ጊዜ ያለፈ እኛ ተተካ እኛ መጣን በጊዜያችን መጠቀም ያልቻለን ሰዎች ይሄንን ጊዜ እንዴት እንጠቀምበት ይሄንን ጊዜ እንዴት ተረድተን ዕውቀትን እንያዝበት والله ወደ ዕውቀቱ ስንመጣ እንግዲህ ሰለፎቻችን ለፍተዋል ጊዜያቸውን በአግባብ ተጠቅመዋል ወቅታቸውን ሼኽ الاسلام احمد بن تيميه እኔ ቀደም ስገባ ወንድሜ ባህሩ ጀዛከላህ ኸይር ሲጠይቅ ስለ ሼኽ الاسلام احمد بن تيميه ሲወሳ ሰምቻለሁ አህመድ ኢብኑ ተይሚያ በዱንያ ላይ 67 ዓመት ኖረዋል በ67 ዓመት እድሜ ውስጥ ግን በሺዎች የሚቆጠሩ ኪታቦችን አልፈዋል በሁሉም ፈን ላይ ተገኝተዋል ሙጃሂድ ነበሩ يعني ቃሪ ነበሩ عابد ነበሩ ይህ ሰው ናቸው እኮ ሀያታቸውን ለእስላም የሰጡት ሰው والله لتمر علي اوقات اني اقول فيها لو كانوا اهل الجنه في مثل ما انا فيه وانهم لعيش طيب አንዳንድ ጊዜ አለ የሚሰማኝ ደስታ ይላሉ والله የጀነት ሰዎች እኔ የማገኘውን ደስታ የሚያገኙት ከሆነ እድለኞች ናቸው ብየላለሁ ይላሉ ረህመቱላህ ዐለይሂ የጀነት ሰዎች እኔ ያገኘሁትንና የሚሰማኝን ደስታ ይህ ሰው በ67 ዓመት እድሜ ውስጥ በፍቅሁም ፈን በቁርአኑም ፈን በሐዲሱም ፈን ሐዲስ ካልክ إمام الشمس الدين الذهبي እንደሚሉት الحديث الذي لا يعرفه الشيخ الإسلام فليس حديث ابن تيمية ما يقول حديث አይደለም እስከመባል ደረጃት ደርሷል ስለ ሐዲስ ያላቸው ግንዛቤ ተፍሲር ከተባለ ابن تيمية ለአንድ ቁርአን ተፍሲር ከመቶ በላይ የቁርአን ተፍሲሮችን እንደሚያዩ ተፍሲሩን ከመጻፍ በፊት ረክዓተን ገልጸው ሰግደው እንደሚጽፉ ይናገራል والله ይላል ይህ ሰው ይህን ሁሉ ሲሰሩ በአንድ ሰው እድሜ የሚበቃ አይደለም ተታሮችን ተዋግተዋል አዋግተዋል ብዙ ዘናዲቆችን ከምድር ላይ يعني በተለያየነት መልኩ እስልምናን በትክክል አሳውቀዋል ابن القيم ሲናገሩ ይላሉ ደረሳቸው ረህመቱላህ ዐለይሂ والله በ67 ዓመት እድሜ አንዱን መፈጸም ይከብዳል ይላሉ ነገር ግን ይህን ሰው አላህ እድሜውን በረካ አድርጎለታል ከእድሜው ጀርባ በረካ እንዳለው ያሳያል አንዱ ሰው በእድሜው መስራት የማይችለውን ምናልባት ኡማ የሚሰራውን ስራ ሰርቶ ማለፍ ይችላል ለዚህም ነበር ታዲያ ይህ ሰው ጊዜ ስለገባቸው የጊዜ ትልቅነት ስለተረዱት ነበር ኢብኑ القيم ምን ይላሉ ኢብኑ ተይሚያ ብዙ ጊዜ ምግብ እንዳናበዛ ያዙን ነበር ለምን ይላሉ ብዙ ምግብ ከበላን ሽንት ቤት ላይ ሰዓታችንን ስለምናሳልፍ ጊዜያችን እንዳይቃጠልብን ብዙ ጊዜ ምግብ እንዳንበላ ያዙን ነበር ሱብሃንአላህ ለምንድን ነው ረሱል አሚን ሰለላሁ ዐለይሂ ወሰለም አንድ ሰው ሽንት ቤት ገብቶ ሲወጣ ጉፍራነከ ረቢ ብሎ ዱዓ ያድርግ ያሉት ይህን ዚክር እንዲያስታውሱት ማረኝ ነው የሚለው ሽንት ቤት ውስጥ ገብቶ ወንጀል የሚሰራ ሰው አለ እንደ ኢኽዋን የለም እኮ ግን ምን ይያሉ ነው ረሱላህ ሽንት ቤት ውስጥ አላህን ሳታስታውስ ዚክር ሳታደርግ ላለፈችው ወቅት አላህን ይቅርታ ጠይቅ ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም فما بالك حياቱን ሙሉ በከንቱ የሚያሳልፍ ሰው ምንድነው የሚባለው ጊዜውን ሙሉ በአላግባብ የሚጨርስ ስለዚህ ነው የጊዜ ትልቅነት ገብቷቸዋል
ኢማም ኢብኑ ዓቅል የተባሉት ዓሊም አላህ ስራቸውን ይወድላቸውና ያኒ የሚገርም ኪታብ አላቸው ከ400 በላይ ሙጀለድ የሆነ በታሪክ አልእስላም ይሁን በአካዳሚው ዓለም በአንድ አርስት ላይ ሰፊ ኪታብ የተጻፈው የዚህ ሰው ነው ይባላል አልፉኑን የሚባለው ኪታባቸው ይህ ሰው ሲናገሩ ምን ይላሉ መሰላችሁ ወላሂ ምግብ የምበላበት ጊዜ አልነበረኝም ይላሉ ምግብ የምበላበት ጊዜ ያጣው እምበላው ይላሉ ዳቦና ሻይ ወይም ውሃ ጋር ከሆነ ዳቦውን ውሃ ውስጥ ነክረዋለሁ እስኪርስ ጠብቀዋለሁ ስራዬን እየሰራሁ አሉ ሲርስ አንስቼ እጠጣዋለሁ ባንድ ላይ አሉ ለምን እየቆረስኩ ከበላው ጊዜን ስለሚሻማብኝ ይላሉ ረህመቱላህ አለይህ بالله عليكم يا اخوتي الإيمان تديل አውቃት እኔ ከምንም ነገር በላይ እኛን የጎዳን ዛሬ ጊዜያችንን መጠቀም አለመቻል እድሜያችን እየገፋ ነው 30 አመት 40 አመት ትልቅ ሰው ይባላል አይደለም በእኛ ሀገር አንድ ሰው እድሜው ሲጨምር 50 አመት ሞላው ሲባል እከሌ ትልቅ ሰው ሆነ ይባላል ሐቂቃው ግን እኮ ትልቅ ሰው አልሆነም ሰውየው በዱንያ ላይ ሊኖር የተገደበለት የእድሜ ገደብ 60 አመት ከሆነ 50 አመት ከሆነ ትልቁንም ማጨርሶታል የቀረው ትንሹ ነው ሰው ያነሰ እንጂ እየተለቀ አይደለም የሚሄደው እخوتي الإيمان 50ውን ጨርሰህ የቀረች 10 ናት አንተ ያነስክ ነው የምትሄደው እየተለቀ አይደለም የምትሄደው ስለዚህ ለኔና ላንተ ትልቁ ጊዜያችን መች ነው አላህን ያወቅንበት ጊዜያችን አላህ ጋር የተገናኘንበት ጊዜያችን አላህ ጋር የተዋወቅንበት ጊዜያችን በዚህ እድሜ ምናልባት ሰለፎቹ ሲነሱ በዛ እድሜ ብዙ ነገር እንዳወቁ ሲወሳ እኔ እናንተ ግን 20 አመት ሆነኛል አሁንም ቁርአን አስተካክዬ መቅራት አልችልም 30 አመት ሆነኛል አሁንም ቁርአኑን አላቀውም በዚህ አይነት መግፋታችን አደጋ ጊዜያችን ልንጠቀምበት ይገባል كما يقول الإمام حسن البصري رحمة الله عليه إذا انشق الفجر فينادي المنادي يا ابن آدم أنا خلق جديد وعلى أملك شهيد فتزود بي إن ذهبت لم أعود إلى يوم القيامة أنت يا آدم لج إني أديس كان أديس الاثنين لسراع مسكر وين مسكاري وين مسكر وين متقبلني تتقبلني زاري كيد كامان جات تاغنيني من الادميو زاري وان الات نجا يوم القيامة الله እንደገለጸው يوم إذن تحدث أخبارها مريت وريوان ستاورا مريت تكباروችን ስትገልጽ እቺ መሬት አምላካዊ ካሴት ናት የተሰራባትን ትቀርጻለች ሪከርድ አርጋ ይዛለች በዚህ ዕለት በዚህ ቀን በዚህ ሰዓት ይሄ ተፈጽሞብኛል ብላ ትናገራለች ያ ጊዜ አለ ስለዚህ ወይ ለኔ ምስክር ናት ወይ ላንተ ምስክር ናት ወይ ይመሰክርብኛል ወይ ይመሰክርልኛል እኔም ቋጨው ሁለት ቁርአን ላይ የቀረቡ ነገሮችን አይተን እንዘጋለን ጊዜያችንን ባለመጠቀማችን ዕውቀት ለማግኘት ባለመጣራችን ሀያታችን በከንቱ በማለፉ ሁሉ ጊዜ ሐሳባችንና ህልማችን ጭንቀታችንና ወይም ልፋታችን ለዚህች ለጠፊዋ ዱንያ ብቻ በመሆን ጊዜያችንን መስጠት አልቻለም የሰው ልጅ በእድሜው በጊዜው ባለመጠቀሙ ሁለት ጊዜ ይጸጸታል አንድ ሲሞት ሁለተኛ የውመል ቂያማ ሲሞት አላህ በቁርአን ላይ እንደገለጸው የሰው ልጅ ሲሞት የሚያስተጋባው ቃል አለ ምን ይያለ ነው የሚያስተጋባው መልስ ይፈልጋል አይደለ ረቢ ርጅኡን ይላል አይደለም لولا أخرتني إلى أجل قريب فأصدق وأكن من الصالحين يتاي تنش لم يጨምርልኝ ትንሽ ጊዜን ስጠኝ ብትሰጠኝ فأصدق እዚህ ላይ ማየት ያለብን ነገር ተመልከቱ የሰው ልጅ መጀመሪያ ሲሞት የሚያስተጋባው ቃል የሚያዝነው በምኑ ነው በገንዘቡ ዛሬ በሐራም የሰበሰበው ዛሬ ለኸይር ያዋለው ዛሬ ለእስላም ያልሰጠው ዛሬ እንዲህ አድርጎ ያላበረከተው ገንዘቡ ነገ የውመል ቂያማ ያሳዝነዋል ሞት ሲመጣ ያሳዝነዋል መጀመሪያ የሰው ልጅ ሲሞት የሚያዝነው በገንዘቡ ነው ጌታዬ ትንሽ እድሜ ብትሰጠኝ فأصدق በገንዘቤ ኸይር ሰራበታለሁ وأكون من الصالحين ከዛ በኋላ ነው ሷሊህ ሆናለሁ ብሎ አላህን የሚለምነው አላህ ግን ምን ይላል ولا يؤخر الله نفسا لن جزم ያረገ ነው አላህ ቁርጥ ያደረገ ولا يؤخر الله نفسا إذا جاء أجلها ዛሬማ የናንተን ጥሪ ሰሚዕ የተወሰነላችሁ እድሜ ከደረሰ በኋላ የምናቆያት ጊዜ የለችም ለምን والله خبير بما تعملون ዛሬ ሌላ እድሜ ብንጨምርላችሁ የምትሰሩትን ስለምናውቅ ውስጥ አዋቂ የሆነ ጌታ ነውና የሚጨምር ነገር ስለሌላችሁ ተቋርጧል ይላል አላህ Subhanahu Wa Ta'ala ኡዝራ ይቀበል ሁለተኛ የውመል ቂያማ አላህ የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ከነዳ በኋላ የሰው ልጆች ይጠይቃሉ ወደ ዱንያ መመለስን ይፈልጋሉ አላህ ምንድነው የሚላቸው አወለም ኑአሚርኩም እድሜ አልሰጠናችሁ فيتذكر منهم من تذكر وجاءكم النذير فذوقوا فما للظالمين من نصير እድሜ አልሰጠናችሁም 30 40 አመት አልኖራችሁም
ከዛን ጊዜ فيتذكر منهم من تذكر ما استوس የሚችሉ ያስታውሳሉ وجاءكم النذير አስጠንቃቂ መጥቷችሁ ነበር ነዚር እድሜ ለገፋ ሰው ሽበት ማስጠንቀቂያ ነው ይላሉ የተፍሲር ምሁራኖች ጸጉር ሲሸብት ነዚር ነው ቁርአን ነዚር ነው መልእክተኛው ነዚር ነው አስጠንቃቂ وجاءكم النذير ሁሉ ማስጠንቀቂያ መጥቷችሁ ነበር እናንተ ግን ወይ አላላችሁም አላዳመጣችሁም መርሐባ አላላችሁም فذوقوا ቅመሷት ይላል አላህ ሲያላግጥ በጀሃነም ሰዎች የሚጣፍጥ ነገር ነው የሚቀመሰው የጀሃነምን ሰዎች አላህ ሲያላግጥባቸው ግዚያቸውን በከንቱ በመጨረሳቸው فذوقوا ቅመሷት فما للظالمين من نصير ነፍሳቸውን ለበደሉ ግዚያቸውን በከንቱ ላሳለፉ ራሳቸውን ለሚጠቅም ነገር ነፍሳቸውን ለሐረሙ ሰዎች ዛሬ ረዳት የላቸውም ይላል አላህ Subhanahu Wa Ta'ala ስለዚህ እخوة الإيمان እነዚህ ግዚያቶች ናቸው ያሉት ግዚያችን ዛሬ ያለንበት ጊዜ የትናንትናው አልፏል የነገውም አልመጣም ዛሬን እንዴት ተጠቅመን እንነፍ ዛሬ ልንወስን ለመለወጥና ለመቀየር ልንወስን ግድ ይለናልና ኢልምን ለመያዝ እስላማዊ ዕውቀትን ለማጠናከር የበለጠ የተሻለ ስራ ሰርተን አላህ ጋር ለመገናኘት ጊዜው አሁን ሰብስክራይብ በማድረግ ቤተሰብ ይሁኑ